ስለወደድን ብቻ አይሆንም። በጧት የወጣችን ፀሐይ አልወደድኳትም እና ይምሽልኝ ማለት ይቻላል እንዴ? ብሌን በእኔ ምክንያት ሁለታቸው መሀል ችግር እንዲፈጠር አልፈልግም። እኔ ከዚህ መሄድ ካለብኝም እሄዳለሁ። ምን እያደረግኩ ነው? እንዴት እንደዚህ እናገራታለሁ? እውነቷን እኮ ነው። ምንም አላደረገችም። ገና ለገና መጥፎ ነገር ሊፈጠር ይችላል ብዬ እንዴት ፍቅር እናገራታለሁ? የማይሆን ነገር ነው ያደረግኩት። ይቅርታ ልላት ይገባል። ብሌንዬ በእኔ ምክንያት ሁለታቸው መሀል ችግር እንዲፈጠር አልፈልግም። እኔ ከዚህ መሄድ ካለብኝም እሄዳለሁ። አያስፈልግም፣ ወዴትም አትሄድም። ብሌን የትኛውም ወንድ በዳግም ቦታ ቢሆን መናደዱ አይቀርም። ዳግም እኔ አንቺን እንደምወድሽ ያውቃል። ይህኔ እኔ አንቺን ለማግኘት አውቄ ሁኔታውን የጠቀምኩበት ያለውን ይመስላል። እኔ ግን አንቺና ሰላምን ለመጠበቅ ስል ነው እዚህ መሆነው። በተለይ ደግሞ አንቺ የእኔ ሆንሽ አልሆንሽ ግድ አይሰጠኝም። ግድ የሚሰጠኝ የአንቺ ደህንነት ብቻ ነው። ይገባኛል። እኔ ዳግም ሳልረዳው ቀርቻለሁ። ግን አቶ በኃይሉ የብሌንን እናት ለመግደል ወደ ቤቷ ቢያመራም ነገር ግን በስተመጨረሻ ተዋርዶ ተመልሷል። ፀሐይ እንግዲህ እሱ ላይ ተኩሳ መሳሪያውንም ተቀብላ መልሳዋለች። ሲፎክር ነበር የሄደው። ብሌንን የምበቀላት በዚህ መልኩ ነው። ብሌን እኔ የምወደውን ነገር አሳጥታኛለች። ስለዚህ እሷ ደግሞ የምትወደው የምትፈልገው እናቷን ስለሆነ እኔም የእሷን እናት ላሳጣት ይገባል። እኔ የምፈልገውን ተስፋ ያደረግኩትን የሰላምን ንብረት እንዳለ በእሷ ምክንያት አጥቻለሁ። ያቀድኩት እቅዴ በእሷ ምክንያት እንዳለ ተበላሽቷል። ስለዚህ ብሌን የእጅሽን ማግኘት አለብሽ በማለት ወደ ወይዘሮ ገነት ቤት አቅንቶ ነበረ። እንግዲህ እንደተመለከትነው በቪዲዮ ላይ ታዲያ ወይዘሮ ገነት ቤት ሲሄድ ገነት ከጎረቤቷ ከፀሐይ ጋር ነበረች። ፀሐይ እንደምናውቀው የበኃይሉ ተላላኪ፣ የገነት ደግሞ ጓደኛ መሳይና አስመሳይ እንጂ ያው ጓደኛ ውን ስም ይዛ ነገር ግን ሚስጥር እየተቀበለች ከሷ ለበኃይሉ ጆሮ ጠቢ ሆና ለበኃይሉ ሚስጥርን ስታካፍል እየቆየች ሴት ናት። አብረው ሲያያቸው እንግዲህ በጣም ነበረ እየደነገጠው። ያው ገነትን ብቻዋን አግኝቼ ገላ እመጣለሁ ነበረ ብሎ እያሰበው ያው በቤት በሄደ ሰዓት ሁለቱም በመደንገጥ ፈርተው ተነስተው ቆመው ነበረ። ወይዘሮ ገነት እንግዲህ በኃይሉ ባሏን ከዚህ በፊት እንደገደለ ሲቀጥል ደግሞ የሰው ነፍስን የሚያጠፋ አረመኔ እንደሆነ ታውቃለች። ልጆችን የሆነ ነገር እንዳደርግብኝ እያለኝ እያሰበችም ነበረ። ግን እሷኑ በልጅሽ ምክንያት ያሰብኩት እቅዴ ሁላ ተበላሽቷል። ስለዚህ አንቺ ደግሞ ብሌን ደግሞ የምትወደው አንቺ ስለሆነ ስለዚህ እሷም የምትወደውን ነገር ማጣት አለባት ነበረ ሲል የነበረው። ለመተኮስ እንግዲህ መሳሪያ ደቅኖ ነበረ። መሳሪያውን በደቀነ ሰዓት ፀሐይም ተው ገነት ምንም የምታውቀው ነገር የለም እኮ ምስኪን ናት ነበረ እያለች የነበረችው። እንግዲህ አንቺ አያገባሽም፣ ከመቼ ጀምሮ ነው ለእሷ መቆርቆር ያልሽው? ለእሷ ማዘን የጀመርሽው አንቺ ከመቼ ጀምሮ ነው? ጭራሽ የእሷ ተቆርቋሪ የሆንሽው ውጪ በማለት ያው ከቤት አስወጥቷት ነበረ። ለትውስታ ያክል በዛኛው ፓርት ላይ እየተመለከትነው ነው ይሄ። እሷም ከኋላ ወጥታ ታዲያ ጓደኛዬ ዛሬማ አሳዝናኛለች፣ ከመቼ ወዲህ ነው ለእሷ እንደዚህ ማሰብ የጀመርኩት? አንድ ቁም ነገር እንኳን ልስራ በማለት ያው ከኋላ መታ በኃይሉን ጥለዋለች። በዛን አጋጣሚ ነበረ መሳሪያውን ታዲያ እቤት ያነሳችው። እሱ ጥሎታል። እሱ ወድቋል። በወደቀ ሰዓት ሞተ ዳነ ወይ ጉዳችን እያለችም ስትንቀጠቀጥ ነበር። ግን በስተመጨረሻ እንግዲህ ያው በኃይሉ የምን ልበላችሁ የምን ነፍስ ነው ብቻ ተነስቷል፣ አልሞተም። መጀመሪያም ሳሚ እንደዛ ቅጥቅጥ አድርጎት ምንም ነገር ሳይሆን ነበር የተነሳው። አሁንም እንደዛ እሷ ከኋላ ጭንቅላቱን መታው ተነስቷል ማለት ነው። አንቺ አሮጊት እንዴት ብለሽ እኔ ላይ እጅሽን ታነሲያለሽ? እንዴት ጭንቅላቴን ትመቺኛለሽ? ዋጋሽን ታገኛለሽ ነበረ ሲላት የነበረውና ፀሐይም በዛን ሰዓት በጣም ፈርታ አውቄ አይደለም እንደዚህ ያደረኩት በስህተት ነው፣ እባክህ መጥቶ ይቅርታ መጠየቃለን እባክህ ነበረ ስትል የነበረው። ከመታችሁ በኋላ ግን አንተ ነህ እኮ የኔ ጓደኛ ላይ እጅህን የምታነሳው እያለች ስትፎክር ነበረ። በተነሳ ሰዓት ግን እሷ
ሽጉጡን በእጇ ይዛ ስለነበረ እንደገና እሱን ማስፈራራትን ነው የያዘችው። እንደዛ ፎክሮ የሄደው ሰውዬ በፀሐይ እንግዲህ ዋጋውን አግኝቷል። ፀሐይና ገነት አሁን ላይ እንግዲህ ተጣሉ። ምክንያቱም የጸባቸው መንስኤ ደግሞ በኃይሉ ነው። በኃይሉ ሁለቱን አጣልቶ ሁለቱንም ገሎ ለመሄድ ነበር ሀሳቡ። ግን ወይዘሮ ገነት እዚህ ጋር ነቅታበታለች። በኃይሉ የነገራትን ነገር ብታምንም ግን እሱ ጋር ደግሞ መጣላት አልፈለገችም ማለት ነው ከፀሐይ ጋር። የእሱ ሀሳብና እቅድ ነበረ። እቺ ጓደኛሽ ለአንቺ የምታዝንና የምታስብ እንዳይመስልሽ። ጓደኛሽ የኔ ጆሮ ጠቢ የሆነች የአንቺ ሚስጥር የሰለሞንን ፋይልም አምጥታ እንደምትሰጠኝ ቃል ገብታለኛለች። ገንዘብ ሰጥቻታለሁ። ስለዚህ በገንዘብ ከኔ ጋር የምትሰራ ነው። እኔ እኮ የማላምናት ፀሐይን ለጓደኛዋ ያልታመነች ለእኔ ትታመናለች ብዬ ስለማላስብ ነው። እንዳትሸወጂ ገኒ፣ እኔ እኮ ክፉ ሰው አይደለሁኝም፣ የዘናል ጨካኝ ሰው አይደለሁኝም አላለም። ከዚህ በላይ ምን አይነት ጨካኝ ሰው መሆን ፈልጎ እንደሆነ እንግዲህ አናቅም። በኃይሉ ነገሮች አልተሳኩለትም ማለት ጨካኝ አይደለም ማለት አይደለም። የእህቱን ንብረት ለመውሰድ ልጅ ያልሆነችውን እንግዲህ ቃልን ልጅ ናት ብሎ እዛ ቤት እንዳስገባ ሁላችንም የምናውቀው ነገር ነው። የወይዘሮ ገነትን ባል የገደለው እሱ ነው። ልጇን ወስዶ ዳግምን እንግዲህ ለ18 ዓመት ሙሉ ልጇን ሳታገኝ ልጄ እያለች እንድትኖር ያደረጋት ወይዘሮ ገነትን እሱ ሆኖ ሳለ ገኒ እኔ እኮ ጥሩ ሰው ነኝ፣ የዛን ያህል መጥፎ ሰው የምባል አይደለሁኝም ብሏል። ያው ውሸትና ውፍረት ለባለቤቱ አይታወቅም ነው መሰለኝ የሚባለው እና እሱም ወንጀልና ተንኮሉ ለራሱ አልታወቀውም ይመስለኛል። መጥፎ ሰው አይደለሁኝም፣ እቺን ጓደኛሽን ግን አትመኛት፣ ለልጆችሽም ደግሞ አሁን ላይ ሴራ ጠንስሳለች፣ ብሌንንም ልትጎዳት እና ለእሷም ሴራ እንዳዘጋጀች ደግሞ ሰምቻለሁ። ልትጠነቀቂያት ይገባል። እቺ ጓደኛሽ አይደለችም፣ ጓደኛሽን አትመኛት ነበረ ሲል የነበረው። እሷ ግን አይሳካልህም አንተ ሴጣን በማለት እንግዲህ ፀሐይ እሱ መናገር ሲጀምር ተኩሳበታለች። ከዛም በኋላም ተመልሶ እንግዲህ ነቅቷል። ሁለቱ ግን ያው ሊጣሉ አልቻሉም። ወይዘሮ ገነትን ብትሆን አንተ ጨካኝ ነክ፣ ለእህት ያላሰብክ እንዴት ብለህ ለእኔ ታስባለህ? አሁን ለእህት የማታስብ ሰውዬ ለእኔ የምታስመስለው ለምንድን ነው? የእኛን አቅምም ኃይልም አይተካል። አሁን ከቤቴ ውጣልኝ፣ ቤቴን ለቀህ ውጣ ነው ስትል የነበረው። ፀሐይም ገኒ እኔና አንቺን ለማጣላት ፈልጎ ነው፣ እኔና አንቺን ደግሞ ሌላ ጊዜ እዚሁ አብረን ስላለን ብንደባደብም ብንዋቀስም ያኔ ያምርብናል። አሁን ግን ይሄ ሰው ያውቀው እኔና አንቺን ለማጣላት ፈልጎ ነው ብላ እንግዲህ ነቅተውበታል። እሱም አላማና ሀሳቡ ያነበረ ሁለቱ ከተጣሉ በኋላ እነሱ ሁለቱ ሲጣሉ እሱ ግን ሁለቱንም ገሎ ለመሄድ ነው ሀሳብ የነበረው። ግን አልተሳካለትም። ውጣ በማለት እንግዲህ ፀሐይ በገዛ መሳሪያው አስፈራርታ ከዛ ቤት አስወጥተዋለች። በስተመጨረሻ ደግሞ ገነት በተራዋ ፀሐይን ውጭልኝ ከቤቴ፣ አንቺ ታማኝ አይደለሽም፣ ጓደኛዬ አይደለሽም፣ እኔ በጣም ነበረ የማምንሽ፣ ጎረቤቴ ናት፣ ጥሩ ጎረቤቴ ብዬ፣ አንቺ ግን ገበናዬን ሚስጥሬን አሳልፈሽ ለሱ ስትሰጪ ነበረ። ሲቀጥል ደግሞ ልጆቼንም ጨራሽ በልጆቼ ነው የመጣሽው፣ እኔ በልጆቼ አልደራደርም፣ እነሱ ምን አደረጉሽ ነበረ ስትል የነበረው። አንቺም እኔን ከመግደል አትተናነሽም፣ ምክንያቱም በኃይሉ ሊገለኝ ከመጣው ይልቅ አንቺ ደግሞ ገበናዬን ሚስጥሬን አሳልፈሽ ለጠላት በመስጠትሽ ይሄ ከግድያ ስለማይተናነስ እንዳንቺ አይነት ጎረቤትም ጓደኛም የለኝም በማለት ከቤት እንግዲህ አባራታለች ማለት ነው። በዛን ሰዓት ታዲያ መሳሪያውን አስቀምጣ ነው የሄደችው። ይዛ አልወጣችም። የኃይሉ መሳሪያ እንግዲህ ዳግም አግኝቶታል። ይሄ መሳሪያ ከየት መጣ፣ የማን ነው፣ እንዴት መጣ እያለ ይገኛል። ወይዘሮ ገነትም በጊዜው ተደናግጣ ስለነበረ ከተቀመጠበት ከአልጋ ላይ እንኳን አላነሳቸውም። ሀሳቧና ጭንቀቷ የነበረው በኃይሉ ከዚህ ተናዶ ስለወጣ ምናልባትም ልጆቼን ሊጎዳብኝ ይችል ይሆናል፣ ልጆቼን ይጎዳቸዋል እያለች ነበረ ስታስብ የነበረውና ስልክ ሊያነሱላት አልቻሉም። በተለይ ዳግም ስልኩ እየጠራ አያነሳም ነበረ። ዳግም እንግዲህ በቅናት ከብሌን ጋር ተጣልቷል። ገና ለገና ከዳግም ጋር አወራች ብሎ እንዴት ታወራለች? ከዳግም ጋር ያላት ነገር ምንድን ነው እያለ እየተጨቃጨቀ እየተነጫነጨ ይገኛል። ሰላም እንግዲህ
አልማዝን ስላመጡላት ከእስር ቤት ነፃ ስላደረጓት በጣም እንግዲህ ደስ ብሏቸው ያው ዛሬ ደስታ ቀናችን ነው በማለት ቡና አፍልተው እየጠጡ ነበረ። ዳግም እንግዲህ ብሌን ስትስቅ ወይኔ ቅናቱ ግን እንዴት እንደሚያስጠላ እኔ ፊልም ሳይሆን በቃ የእውነት መስሎኝ ሁላ ስናደድ ነበረ እዚህ ፓርት ላይ እና የሚቀና ሰው በጣም ነው የሚያስጠላው ከምንም በላይ ማለት ነው። ነፃነት የማይሰጣችሁ ሰው አስቸጋሪ ነው። በትንሽ በትልቁ የሚጨቃጨቅ ወንድ አይጣለሁ መድኃኒዓለም አያድርስ ነው እና ከባድ ነው። ሳይ በቃ ፊልም ድራማ ሳይሆን የእውነት እስከሚመስለኝ ድረስ የቅናቱን ፓርት በእርግጥ ይወዳታል ብሌንን ሳሚ ይወዳታል። ግን ደግሞ እዛ ጋር ሁሉም የተሰባሰቡበት የተገናኙበት አንድ አላማ አላቸው። ያን ደግሞ ሰላምን ነፃ ለማውጣት ነው የተገናኙት እና ሰላምን ነፃ ለማውጣት ተገናኝተዋል። ቡና ፍልታ ስትሰጥ ዳግም አልጠጣም ማለት ለሳሚ እንግዲህ እንግዳ እንደመሆኑ ቅድሚያ ቡና ተሰጥቶታል። ያንን ቡና እሱ ቀምሶ ሲያደንቅ ነበረ። ልክ እንደዚህ ቆንጆ ቡና የምታፈላ ሚስት እስኪ ለኔ ፈልግልኝ ብሌን እያለ እየቀለደ ነበረ። በእርግጥ ገና ለገና ስለሚወዳት ይወስድብኛል ብሎ ፍርሃት ስጋት አለው። ሲቀጥል ደግሞ በኃይሉንም እንደዛ እሱ ቅጥቅጥ ስላደረገው ጀግና ስለሆነ ምናልባት ከኔ ይልቅ እሱን ትመርጣለች የሚል ሀሳብ ብቻ የሆነ ግራ እንትን ብሏል። ኮንፊደንስ አጥቷል ማለት ነው ዳግም። ብሌን ደግሞ ደጋግማ እሱን እንደምትወድና ከሱ ውጭ ሌላ ወንድ እንደማትፈልግ ዳግምን የምትወድበት ደረጃ ከራሷም አስበልጣ እንደምትወደው እየነገረችው ነው። እሱ ግን ሊሰማት ፈቃደኛ አልሆነም፣ እየሰማትምም አይደለም ማለት ነው። በትንሽ በትልቁ ነው ሲናደድ የነበረው። ብሌን እንግዲህ በሀሳብ ሄዳ የሆነ ሰዓት ላይ ቡናውን ደፍታ ነበረ። ኧረ ተይ ብሌን ይሄ አዲስ ፍቅር ነው፣ በቃ አጠገብሽም ሆኖ እያሰብሹ ነው ወይ ነበረ ስትል የነበረው ሰላም እንኳን እና እኛም አንድ ሰሞን እንዲህ አድርጎን ነበር ብላለች ሰላም ማለት ነው። እና አይ እኔን እያሰበች እኔን እያየች መስሎች ነው አይ ነበረ ስትል ሲል የነበረው ዳግም እንግዲህ ይሄንን ያለው ሳሚን እያየች ነው ሳሚን እያሰበች ነው ብሎ ስላሰበ የሚቀና ሰው ነገሩን ገልብጦ ነው እንትን የሚለው የሚረዳውና እንደዛ ነበረ ሲል የነበረው። ታዲያ ሳሚ በስተመጨረሻ በኃይሉ አሁን ላይ አልማዝ እዚህ መምጣቷን ስላወቀ አንቺ ነፃ እንደወጣች ስለሚያውቅ ምናልባትም ጉዳት ሊያደርስባችሁ ይችላል። ወይዘሮ ሰላም ፈቃደኛ ከሆንሽ ግን እዚህ ሆኜ ለተወሰነ ጊዜ ብጠብቃችሁ ብሎ ነበረና እንዲህ ደስ ይለኛል፣ ቤቴ ቤትክ ነው፣ ደስ ነው የሚለኝ፣ መሆን ትችላለህ ከዚህ ምንም ችግር የለም ብላ ሰላም ፈቅዳለች። ታዲያ ሳሚ እዛ ግቢ መኖር ጀመረ ማለት ዳግም ደግሞ ቅናቱ የበለጠ ይጀምራል። እለት እለት ከብሌን ጋር ይገናኛሉ ሳሚና ብሌን ማለት ነው። ዳግም ደግሞ ያለው አሁን ላይ እናቱ ቤት ነው። ሰላም ብለዋለች ዳግምንም ለብሌን ቅርብ እንድትሆን ከብሌን ጋር እዚህ መመለስ ትችላለህ ብለዋለች። እሱ ግን ገና እናቴን አማክሬ ነው እናቴን ብቻዋን ናት ነው እያለ ያለው። እኔ እዚህ ሊሆን ሲል እንግዲህ ሳሚ በአንድ አፍ እሺ ተብሏል። እንደዛ ይሻላል አይደለም ወይ ብሌን ስትባል አዎ ሳሚ እዚህ ቢሆን ለእኛ ጥሩ ነው ይጠብቀናል በኃይሉ ኃይለኛ ነው ብላ ትናግራለች። አይደለም ዳግም ስትል ኧረ ጭራሽ አንቺም እዚህ እንዲሆን ትፈልጊያለሽ ማለት ነው። በሉ እንግዲህ እንደፈለጋችሁ ይሆንላችሁ ብሎ ነው ተናዶ የወጣውና በቅናት ግን ሰውን የራስ ማድረግ አይቻልም። የበለጠ ነፃነቷን እየነፈጋት በሄደ ቁጥር ብሌን ትቀየርበታለች ብዬ ነው የማስበው። ነግራዋለች ከዚህ በፊትም እኔ ካገኘሁት ወንድ ጋር የምለጠፍ ርካሽ ሴት አይደለሁኝም፣ ለራሴ ክብር ያለኝ ክብሬን የምጠብቅ ሴት ነኝ። ምን ማለት ፈልገ ነው እንደዚህ የምትጠራጠረኝ? ምን ሳደርግ አይተኸኛል? ከሱ ጋር ማውራቴ ደግሞ ምንድነው ችግሩ ብለዋለች። ብዙም ጊዜ እንደሚያፈቅራት ሳሚ ነግሯታል። እሷ ደግሞ የዳግም ብቻ እንደሆነች እና ዳግምን ከራሷን በላይ እንደምታፈቅር ተናግራች እንጂ እሺ ብላ ወይም ደግሞ ዳግም እያለ ሳሚን እኔ ያፈቅርሃለሁ አላለችውም። ነግረዋለች ደጋግማ እንደማታፈቅረውና የራሷ ህይወት እንዳለ ነግረዋለች። ግን ምንም ሊዋጥለት አልቻለም። ዳግም እንግዲህ በቅናት የተነሳ ስልክ አላነሳ ብሏል። እናትየዋ በጣም እስከምትጨነቅ ለምንድን ነው ልጄ ስልክ ማነሳው ብላ እንግዲህ ብሌን ጋር ደውላለች። የሆናችሁት ነገር አለ፣ ምንድነው የሆናችሁት? ዳግም ስልክ አያነሳም፣ አንቺም ደግሞ ስልክ አንስተሽ ዝም ትይኛለሽ፣ ምንድነው የተፈጠረው? የእናትየዋ ስጋት እንግዲህ
በኃይሉ ጉዳት አደርሶባቸው ሊሆን ይችላል። ከዚህ ተናዶ ስለወጣ ልጆቼን ነው እና እናት መቼም ያው የምታስበው ነገር ጥሩ ነገር አታስብም። የሆነ ነገር ሆኑ ነው የሆነ ነገር ይፈጠር ይሆን ወይ እንደዚህ አይነት ነገር እንግዲህ ይሄ የእናቶች ባህሪ ነው በነገራችን ላይ እና ጥሩን አያሳስባቸውም። ክፉን እንደዚህ ሆኑብኝ ይሆን እንደዛ የሆኑብኝ ነገር ምንም ማድረግ አይቻልም። ይሄ የእናት አንጀት ነው እና ከመሳሳታቸው ከማሰባቸው የተነሳ የሚያስቡት ሀሳብ ነው። ተጣልታችኋል ወይ ስትል ያልተጣላንም አቤል ጋር ሄዶ ነው ነበር ስትል የነበረው። ዳግም ግን የነበረው እንግዲህ መጠጥ ቤት ነው። መጠጥ ቤት ሆኖ ነበረ ስልክ አላነሳ ያለው። ቀጥታ እንግዲህ ወደ ቤት ሲመለስ ያው ሰክሮ ጠጥቶ ነው የተመለሰው። እናትየው አውቃበታለች ፊቱ በጣም ተቀያይሮ ስለነበረ። ግን ለምንድነው ስልክ ያነሳው ብላ ጠይቀዋለች። አይ ለማንሳት ስላልቻልኩኝ ነው እናቴ ያላት። ምን ሆነሃል? ከማን ተጣልተሃል? ምንድነው የሆንከው? ከማንም አልተጣላሁኝም እናቴ፣ በቃ እረፍት ማድረግ ነው የምፈልገው። ከብሌን ተጣልተክ ነው አይደለ? አንተ ከብሌን ስትጣላ ነው እንደዚህ የምትሆነው ነበር ስትለው የነበረው። እሱም አይ በቃ ተይኝ ማረፍ ነው የምፈልገው፣ አለበለዚያ ደግሞ እኔ ከዚህ እወጣለሁ ነው እያለ ያለው። እናትየዋ ኦልሬዲ ከብሌን ጋር እንደተጣላ ተረድታለች ማለት ነው። ቃል እንግዲህ ያው ከቤት እንደተባረረች ሁላችንም እናውቃለን። በኃይሉን አስጠጋኝ ብላ ሄዳ ነበረ። በኃይሉ ግን ውሻ አድርጎ ነው ከቢሮ አስወጥቶ በር የዘጋባት። ምን ይሻለኛል? መጨረሻ ምንድን ነው? ወደ እናቴ ጋር አሁን ወደዛ ወደማልፈልገው ወደ እናቴ ቤት ተመልሼ ልሄድ ነው ወይ? ወደዛ ወደ ደህንነቴ ልመለስ ነው ወይ እያለች ትገኛለች። ሲጀመር እናቷንም በዛ ልክ ሰድባ አዋርዳታለች። እና የቃል መጨረሻ እንግዲህ እንደዚህ ውድቀት ሆኗል። አሁን ላይ በኃይሉን እየተለማመጠች ትገኛለች። አብረን እንስራ፣ ሰላምን መርዝ ሰተሽ ግዳያት ካልከኝም አሁን ላይ በአንተ ሀሳብ እስማማለሁ። ከቤቷ እኮ አባረረችኝ። ያን ብቻ ሳይሆን ከውርስ ቀጽ ላይ ራሱ አንስታኛለች። ስለዚህ አብረን ሰርተን ልናሸንፋቸው ይገባል እያለች ነው የምትገኘው። በኃይሉ ግን እኔ አንቺን የምፈልግሽ የሰላምን ውርስ የማገኝበት መንገድ ስለሆንሽ እንጂ ከዚህ በኋላ እኔ ከአንቺ ጋራ ምን አለኝ? ጭራሽ የውርሱን ወረቀት የማታስቆሚ ከሆነ ያልገደልኩሽ የማልገልሽ ራሱ እኔ ሆኜ ነኝ ብሎ እንግዲህ ሲናገራት ነበረ። መውደቂያ አታ ነው ያለችው አሁን ላይ። በጣም ያሳዝናል የቃል ነገር ማለት ነው። የእጇን ያገኘችው። የሰው ልጅ የዘራው ነው የሚለው ቢቆይም የዘራችሁን አሁን ላይ እያጨደች ነው የምትገኘው። አሸንፍሻለሁ ብሌን፣ ሁሉ ነገር የኔ ነው የሚሆነው፣ የሰላም ንብረት በቅርቡ የኔ ይሆናል ስትል ያው እውነቱ ወጣና፣ እውነት መቼም ቢሆን ቢዘገይም ይወጣል። የምንረዳው ነገር ያ ነው። በጣም ተደባብሶ ጊዜ ወስዶ እውነቱ አሁን ላይ እየወጣ ነው የሚገኘው። ቃል እንግዲህ በዚህ ልክ ታወርዳለች። የበኃይሉ ሴራም ተጋልጧል። አሁን የቀረው እንግዲህ የብሌንና የሰላም እናትና ልጅ መሆናቸው ብቻ ነው የቀረው። እሱም እንግዲህ በቀጣይ አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? እንግዲህ አደራ አስተማሪና ተወዳጅ የሆነ ድራማ ነው። በቀጣዩ ብሌንና ሰላም እናትና ልጅ መሆናቸው ሊታወቅ ይገባል። የዳግምን ቅናት እንግዲህ ያብርድለት። ሌላ ምን እንላለን?